ለእናንተ ይሁን። ቤካዬ እንግዶች ስላሉ ዳኒ የእነሱን ተቀበሉ። ሰላም ብያለሁ ሁላችሁም። እሺ ኤፍዬ እንኳን ደህና መጣ። ሰላም ብያለሁ። ተባረክ። እሺ ተሜ ሰላም፣ እንዴት ነህ? ከየት ቤተ እምነት መጣ? ሰላም እግዚአብሔር ይመስገን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እሺ ዌልካም። በየትኛው ሀሳብ ላይ ነው ማውራት የምትፈልገው? አንተ በምታነሱ ደስ ይለኛል። ቅድም አሁን ሲነገር በነበረበት ተነስቶ ትንሽ ጥያቄ ምናምን ካላችሁ እያለ ነበር። እስቲ ሀሳቡ ግን አልገባኝም። ትንሽ ካህናትን የሚነካ አገልጋዮችን የሚነካ ነገር ሲናገር ነበር። ጎበዝ። ኦኬ እንቀጥል ከኔ ጋር ዳኒ። እሺ ቀጥሉ። እሺ ጥሩ ኦኬ አይ ቲንክ እኔ ባወራሁት ላይ ነው ጥያቄ ያለው። ኦኬ ተሜ እንግዲህ ኦርቶዶክሳዊ ከሆንክ በጣም ጥሩ። በቅዳሴ ውስጥ እንግዲህ ቅዳሴው በሌለበት የሚሰጥ ስጋና ደም ወይ ደግሞ ቂጣውና የወይኑ ጭማቂ ያለ ቅዳሴው ሁለቱን ከለየሃቸው፣ ለምሳሌ ውዳሴ ማርያም ደግሞ የሰኞ ከሆነ የሰኞ ደግሞ ከዛ በኋላ ለምሳሌ ኪዳን ብቻ አድርሶ ቢሰጡ አክቹአሊ ኪዳኑን ጋር ራሱ ያው መልካ ስዕል ምናምን በጣም ብዙ ምንድነው ፍጡርና ፈጣሪ ተቀላቅሎ ነው የሚመለከው። ነገር ግን ዝም ብሎ ውዳሴ ማርያም ደግሞ ቢሰጡ የዘላለም ሕይወት ይሰጣል ወዳጅ። ያለ ቅዳሴ ከሱ እንጀምር። ዋናው ቅዳሴ ስለሆነ ማለት ነው የዘላለም ሕይወት እንድታገኝ የሚያደርግ ባይዘው ቂጣውን የሚቀይረው ቅዳሴው ነው። ስለዚህ ቅዳሴው ፍጡርና ፈጣሪ ተቀላቅሎ ነው። ያንን በዶክመንት አውጥቼ ላሳይ እችላለሁ። ልክፈትልህ ወይ ደግሞ በዜማ ላሰማህ እችላለሁ። ስለዚህ በመጀመሪያ በእንትኑ ላሳይ፣ በዶክመንት ላሳይ ማለት ነው አይደለ? እሺ አይ ቲንክ ትናንትናም እያሳየው ነበረ። ያ ቅዳሴው ያው ቅዳሴውና ስጋውና ደሙን መጀመሪያ መልስልኝ። ይሄንን ያው በሚስጥር በኩል ነው የዘላለምን ሕይወትን እናገኛለን ብላችሁ የምታስተምሩት ወይ ደግሞ አባቶችህ የሚያስተምሩት ቤተክርስቲያን የምታስተምረውና ያለ ቅዳሴው ህብስቱና የወይኑ ጭማቂ የዘላለምን ሕይወት ሊያሰጥ የሚችል ሌላ ጸሎት አለ? እሱ አለ ወይ የለም በለኝና ልቀጥል። ያነሳው ሐሳብ አሁን ቅዳሴ ሳይቀደስ አሁን መጀመሪያ ላይ ያነሳው ሐሳብ ላይ እኔ ገና ወደዚህ ወደ ቅዳሴ ሳልገባ ፍጡርና ፈጣሪ ተቀላቅሎ ነው የሚመለከው የሚለው ላይ ትንሽ እንዴት ፍጡርና ፈጣሪ የቱ ጋር የተቀላቀለው የሚለውን ብታብራራልኝ። ኦኬ እሺ 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 ይሄው ቅዳሴ ማርያም የሚባል ታውቃለህ? ማይክን አታጥፋው እንደ ኮሙኒኬት እንድናረግ። እሺ በትልቁ አድርገኝ ዳንያ። እንዴ ቅዳሴ ማርያም ታውቃለህ? ታሜ ቅዳሴ ማርያም የሚባል ታውቃለህ? ኦኬ በጣም ጥሩ። ስለዚህ ቅዳሴ ማርያምን ካወቅ ይሄው እንደዚህ ይላል። ከላይ ገና ሲጀምር እንደዚህ ብሎ ነው የሚጀምረው። ቅዳሴ ማርያም ምን ክፍል ላይ? ቅዳሴ ማርያም ገና መግቢያው ያው ቅዳሴ ማርያም ይከፍከፍ ይችላል። ከታየ ከሆነ አኮቴተ ቁርባን ዘግዝእትነ ማርያም ድንግል ወላዲተ አምላክ በደረሰ በመንፈስ ቅዱስ አባ ሕርያቆስ ኤጲስቆጶስ ሀገረ በህንስ ብርና ጸሎተ ወረታ ያሃሉ ፍቅር ወልዳ ይልና ምንድነው አማርኛው? ያው አማርኛውን ላንብብላችሁ። የብህንሳ ኤጲስቆጶስ ሐዋርያው ምንድነው አባ ሕርያቆስ አምላክን ለወለደች ስለ እመቤታችን ድንግል ማርያም በመንፈስ ቅዱስ የደረሰው የቁርባን ምስጋና ይህ ነው። ኦኬ ስለዚህ ይሄ ምስጋና የማ ምስጋና ነው ወዳጄ? ይሄ የሚቀርበው ምስጋና አሁን ይሄ የቅዳሴ ዋናው ባይዘው ከአንድ ሰዓት በላይ ወስዳለ። ብቻውን የማ ምስጋና ነው? ለማን የሚቀርበው? እመቤታችን ድንግል ማርያም ነው። እዚህ ጋር ሰላም ምስጋናው የሚቀርበው ስለሷ ነው እየቀረበ ያለው። አይ ለማን ነው የሚቀርበው? ለማን ነው? ተደራሲዋ ማን ነች? ለእመቤታችን ለቅድስት ድንግል ማርያም ነው። ያ ሰው ፍጡር ነች አይደለ? ማርያም ከፍጡራን በላይ ከፈጣሪ በታች ናት። የቱ ጋር ነው የሚለው እንደዛ መጽሐፍ ቅዱስ? እንደ እግዚአብሔር ለይቶ አክብሯታል እኮ እንዴ! ይሄን ሉቃስ ራስ እኮ ይናገራል። ሉቃስ ወንጌል ምዕራፍ 1 አይደለም ጥያቄ ላይ መሰለ ጥያቄ ከፍጡራን በላይ ከፈጣሪ በታች የሚል እንደሱ አይነት አገላለጽ የተጠቀመ ሐዋርያ ወይ ደግሞ ነብይ ወይ ደግሞ ጌታችን ኢየሱስ ክርስቶስም እንደዛ አድርጎ ካስቀመጣት እስቲ ያሳየኝ።
እንዴ ዳይሬክት ግዴታ ከፍጡራን በላይ ከፈጣሪ በታች ብሎ ማስቀመጥ አለበት? ኦፍ ኮርስ እንዴ ነው ለመሰለ ማርያም የጌታችን የኢየሱስ ክርስቶስ የእጁ ስራ ነች። የሥላሴ የእጁ ስራ ነች። የአዳምና የሔዋን ዘር ነች እኮ ስለዚህ እሷ ፍጡር ነች እያልኩ ነው። ኦኬ ለፍጡር የቀረበ ምስጋና ነው ይሄ ቅዳሴ። ለማን ነው ስትለኝ ይሄ ቅዳሴ የሚቀርበው ለማን ነው? ለማርያም ነው። ስለዚህ ማርያም ምንድነች ሲባል ፍጡር ነች። ጌታን ኢየሱስ ክርስቶስን በስጋ የወለደች ኦኬ አለቀ እኮ ባይዘወይ አሁን መቀጠል አይጠበቅብኝ እኮ ቅዳሴውን ውረድ እኮ አሁን ውረድ አንብበው ወደታች እሱ ብቻ ጫፍ ላይ ያለችው ብቻ አትያታንተ ቆይ እሺ አንዴ ሁለት ናቸው አንዳችሁ ብቻ አውሩ እሺ አንዳችሁ ዝም በሉና አንደኛችሁ አውሩ ኦኬ ሉክ ይሄ ምስጋና የቀረበው ይሄ የአንድ ሰዓት ምናምን ምስጋና የቀረበው ለማርያም ነው ተደራሲዋ ማርያም ነች ኦኬ ስለዚህ ስጋውና ደሙን አቅርቦ ነው ኦኬ ህብስቱን ታቦቱ ላይ መንበሩ ላይ አድርጎ ቄሱ ጻሃሉ ላይ አድርጎ ኦኬ ወይኑን በጽዋ እኛ ከቤተልሔም ያመጣ ነው እሱ ቀርቦ ኦኬ ብልጭልጭ ለብሶ ቀርቦ እጁን እዛ ላይ ያደረገ ነው የሚቀድሰው ምንድነው የሚቀድሰው አሁን ለምን ያንን መቀባጣ ምን ያስፈልግ ኧረ ቆይ ማንንም ያወራ እሺ አንተንም የምታወራኝ እሺ ተቀየራችኋል ሁለት ሆናችሁ አንዳችሁ እሺ ወዳጄ ለምሳሌ ማወራክ አንደኛ ዕውቀት እየሰጠውክ ነው የሚጠቅምህን ዕውቀት እየሰጠውክ ነው የሚሆነውን መሬት ላይ ያለውን አውራ ሲዝም ብላውን ዘለ እዛ ላይ ሳይሆን ከቤተልሔም መምጣቱ ላይ እኮ አይደለም አሁን ስለመቤታችን አሁን ፍጡር ይመለካል የምትለው ላይ እዚህ ላይ አመልኳታል የሚል ካለ አውጣ አመልካታል ምስጋና አይገባትም ይሄው ቆይ ምስጋና አይገባትም አይደለም እሱ አይደለም ፖይንቱ እሺ ላምብላችሁ እሺ እንደሆነ በእንት እሺ እንደዚህ ላይ ወደዚህ እንሂድ በቃ እሺ ለምሳሌ ወደዚህ ልውሰድ ይኸው ይበልካህን ይላል ይካ የሚለው ይበልካህን ማለት ነው ጎሳ ልቤ ቃለ ሰናይ ጎሳ ልቤ ቃለ ሰናይ ጎሳ ልቤ ቃለ ሰናይ ወአና አየድ ቅዳሴ ያለ ማርያም አኮባብዞ አላባው ሄዶ እያለ ይሄድና አማርኛው ላምብብለው እዚህ ከጎን ልቦናዬ በጎ ነገርን አወጣ ቆይ ልቦናዬ በጎ ነገርን አወጣ እኔም የማርያምን ቅዳሴ እናገራለሁ ማን ነው ለማርያም ቅዳሴ ትሰማለች ብሎ ማለት ነው አንደኛ መስማቷ አሁን አንተ የምታመጣልኝ መሰለህ እንደ ኦርቶዶክስ ቤተክርስቲያን ማርያም ይሄንን ምስጋና ስትሰጣት ትሰማለች ወይ ሁለተኛ ጎሳ ልቤ የሚለውን የእግዚአብሔርን ቃል ኦኬ በነብዩ በዳዊት በመዝሙር 44 በቅንፍ 45 ላይ ልቤ መልካምን ነገር አፈለቀ ኦኬ እኔም ስራዬን ለንጉስ እነግራለሁ ብሎ ለእግዚአብሔር የተናገረው ምስጋና ነው ወስዶ ማርያም የሰጡት የእግዚአብሔርን ነው ለፍጡር የሰጡት ኦኬ ይሄንን ነው እንድትመልስልኝ የምፈልገው ጎሳ ልቤ ቃለ ሰናይ የሚለውን ተውና ከላይ አቆምክበትን ቀጥል ከላይ ጀምሮ አንብቦ ለምን እሱ ጋር አንተ ይበልካኑ ላይ ለምን ገባ ከላይ ጀምሮ እንዴ ከላይ ሲጀምር ወደ ታች ወረድ አልከኝ ወደ ታች ወርድ ነው አሁን ወደ ላይ ወጣ ያልከኝ ነው የት ሊድ ከላይ ጀምሮና ከላይ ጀምሮና እሺ ከመንፈስ ጋር ይላል ለምሳሌ ህዝቡ ለምሳሌ እንደዚህ ይላል ያው ሰላም ለኩልክሙ ከዛስ መዝለመን በዝከ ብሎ ይበል ህዝብ ይላል ከዛስ ይበል ካህን አይኩትው ለአምላክና ኦኬ ከዛ ይሄንን እኮ ነው ምንድነው እየዘለልኩትኝ ርቶ ይደሉ እያላችሁ ትመልሳላችሁ ከዛስ ይሄንኑ በአማርኛ ስንተረጎም ነው ከመንፈስ ጋር ሰላም ነው የእግዚአብሔር ሰላም ከእናንተ ጋር ወይ ደግሞ እግዚአብሔር ከሁላችሁ ጋር ይሆናል ከመንፈስ ጋር አለ ህዝቡ አምላካችንን አመስግኑት ይላል እውነት ነው ይገባል ህዝቡ ልቦናችን ስለዚህ ለእግዚአብሔር ምስጋና ትሰጣላችሁ እዚሁ ጋር ደግሞ ፍጡር ትሰጣላችሁ ኧረ ሁለት አታውሩ አንድ ሰው አውራ ዳንኤል እስቲ አስተካክላቸው የቤቱን አንድ ሰው ነው ማውራት ያለበት እሺ አንዳችሁ ብቻው ይቅርታ ላይ አወራለሁ ለሰጣውሩ አይደለም በቤትም ስትሆኑ በአንድ ስልክ ሁለት ሰው ማውራት ከባድ ነው በአንድ ስልክ አንድ ሰው ያወራ አንዳችሁ የሚታርጉ እዛው ሆናችሁ ሶሪ ይቅርታ እሺ አሁን የአማርኛው ላይ እሺ ዳን ይቅርታ እሺ እናንተ ጋር እሺ ወዳጄ ተሜ እየሰማችሁኝ እሺ ሁለታችሁም እየሰማችሁ ልንገራችሁ ማርያም ፍጡር ነች ወዳጆቼ ኦኬ
ይሄ ምስጋና ለማርያም እንደዚህ ይገባታል ትስላለች ብሎ ያመሰገነ የለም። ማርያም ኦኬ አሁን ላይ ለእግዚአብሔር ነው ምስጋና የምታቀርበው። ማርያምስ እሺ አንድ ባል እግዚአብሔር በማርያም ያደረገው ወይ ደግሞ በእሷ በኩል ልጁን በመላኩ ምክንያት ኦኬ ማርያም ኦኬ የተወደደች ብጽዕትና ቅድስት ነች። ኦኬ ይሄንን እግዚአብሔር በሷ የሰራውን ስራ ለዘላለም እንናገራለን ወዳጄ። እግዚአብሔር በሷ የሰራውን ስራ ነገር ግን እኔንም አዳምጠኛ። አሁን ምስጋና ነው አልዛ ጋር ያቀነበብክልኝ የእመቤታችን ምስጋና ነው ያነበብክልኝ አንተ የእመቤታችን ምስጋና ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 18 ላይ ሳምል አለ እኮ የእመቤታችን አስጨርሰኝ። የሉቃስ ወንጌል ምዕራፍ 1 ቁጥር 48 ላይ ከዛሬ ጀምሮ ትውልድ ምን ይለኛል? አይደለም ከዛሬ ጀምሮ ትውልድ ያመሰግነኛል፣ ትውልድ ብጽዕት ይለኛል ብላለች አይደል? አዎ። ታዳሽ እንደዛ ካለች እሺ ፍጡር ናትና አሁን ለሷ ሰላምታ ለማን ነው የሚቀርበው? እንዴት ይደርሳታል እያልከኝ ነው አንተ። አሁን እዚህ ጋር ሉቃስ ተሳስቷል። እሺ ወዳጄ ቅዳሴ ብለህ አስቀምጠህ ኦኬ ወዳጄ አንድ አዳምጠኝ። ሉቃስ እኮ ያለውን እኮ ነው ደገምኩልህ እኮ እኛ ይኸውልህ አሁንም ይኸው ለአንተ ፊት ልበልልህ ትውልድ ሁሉ ብጽዕት ይሉኛል። ማርያም ይኸው ልበልልህ እሷ ያለችውን ይኸው እኔ የእሷን ትእዛዝ ተቀብዬ የእሷን ቃል ሰምቼ ልመስክርልህ። ማርያም ብጽዕት ቅድስት ንጽሕት የጌታችን የኢየሱስ ክርስቶስ እናት ነች። ድንቅ ስራን እግዚአብሔር በሷ አድርጓል። ለማንም ያልሆነ በማንም ያልተደረገ ኦኬ ሰማይና ምድር የማይችሉትን እግዚአብሔር ኦኬ በማህፀኗ ኦኬ ወልደዋለች፣ በስጋ ወልደዋለች። ከሷ ኦኬ ሰው ሆኖ ተወልዷል። በሷ እግዚአብሔር ድንቅ ነገርን አድርጓል። እግዚአብሔር መልካም ነገር አድርጓል። ይሄን ሁሉ ግን እሷ በችሎታዋና በማንነቷ እሷ በተለየ ቅድስናዋ ሳይሆን ራሷ እንደተናገረችው ጸጋን ይሞላብሻል እንዳላት መልአኩ ጸጋ ሞልቶባት እግዚአብሔር ለዚህ ነገር መርጧት አድርጓል። በቃ አለቀ። ይሄንን ትናገራላችሁ ነው። ይሄው አሁን እየተናገርን ነው። ለዘላለም ልጆቻችንም ይናገራሉ። ፖይንቱ ግን የኔ ያልኩ ካለውት ምንድነው? ከዚህ በኋላ ኦኬ አንደኛ የእግዚአብሔር ምስጋና ልቦና የበጎ ነገር አወጣ የሚለውን የእግዚአብሔርን ምስጋና ለማርያም ማንስጣ አለ አንድ ወይ ደግሞ ኦርቶዶክስ ለምን ሰጠች አንድ በለኛ። ሁለተኛ ኦይ የእግዚአብሔር ምስጋና ለእሷ እንዴት ነው የምትሰጠው? ብራዘር የእግዚአብሔርን ቃል እኮ እያጣመማችሁ እኮ ነው። እግዚአብሔር ያለላትን ማልኩል እኮ ነው። ምን አይነት ነው? ሁሉም ነገር ያምልኮ እኮ ነው። ክርስቶስ እኮ ብያለሁ እኮ ነው የእሷን እኮ ከፈጣሪ ጋር እሺ እንደዚህ እንደዚህ ለማርያም ምስጋና ይገባል ብሎ ኦኬ ማርያም ትሰማለች ብሎ ኦኬ ከሞተች በኋላ ማለት ነው ትሰማለች ብሎ እንዲህ አይነት ምስጋና አምልኮ ያቀረበ ወይ ደግሞ ቅዳሴ አንድ ልጨርስ ሞታለች። ማን ያለው መጽሐፍ ቅዱስ ላይ አለ? ከሞት ድል ሞትን አድርጎ የተነሳ መጽሐፍ ቅዱስ ላይ ብራዘር ሞታለች የተነሳው ማን ነው? ከሞታን የተነሳ አይደለም እኛ አድርጋለች ብለን እናገራለን። ከማድረግ ደግሞ ሞት ይቀርባል አይደል? ማስረጃ አለ ወይ? ማስረጃ አለ? እሺ አንተ ስለመሞታ ማስረጃ አስተኝ። እኔ ስለመነሳቷ ማስረጃ እሰጣለሁ። እኔ ማስረጃ መስጠት አይጠበቅብኝም እኮ አንተ ሞታ ከሞት ማለት ተነስታለች እያልክ ነው። አንዴ ተረጋጋ፣ አንዴ አስጨርስ። ኦኬ ሞታለች በደረስ እያልክ ነው። ይኸውልህ ሞትን ሞትን ድል አድርጋ ተነስታለችና ቆይ እንደዚህ እናድርገው። እንቀጥል ባንተው እንቀጥል። እሱ ሌላ ቶፒክ ስለሆነ ማለት ነው። ሞታለች ከዛ በኋላ ደግሞ ሞትን ድል አድርጋ ተነስታ አድርጋለችና ስለዚህ ምስጋና ይገባታል ብሎ እንደዚህ ቅዳሴ ኦኬ ስጋውና ደም አቅርቦ ወይ ደግሞ ቂጣና ወይን ጭማቂ አቅርቦ ይሄ የዘላለም ሕይወትን ያሰጣል ብሎ እንደናንተ ያደረገ እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ያደረገ ሐዋርያ ወይ ነብይ ወይ ጌታችን ኢየሱስ ክርስቶስ ይሄን ትምህርት ለማስተማሩና እንዲህ አይነት ፍጡርና ፈጣሪን ቀላቅሎ የማምለክን ስራ እናንተ አሁን በጻፋችሁት መሰረት ያደረገ አለ ወይ ነው ጥያቄ። አለ ወይ የለም በለኝ። ካለ መጽሐፍ ቅዱስን ገልጠ ጴጥሮስ፣ ዮሐንስ፣ ያዕቆብ፣ በርቶሎሜዎስ እያልክ የጌታን የኢየሱስ ክርስቶስን ሐዋርያት ጠቅሰህ ንገረኝ። አለ ይለ ዳማን ወንድሜ ርዕስ እኮ አትቀይር። አንተው ስለመቤታችን ማምለክና መመለክ ላይ ነው ያለ ነው። ፍጡርና ፈጣሪ ቀላቅላችሁ ተመልኩት እያልኩ ነው ወዳጅ። አልቀላቀልንም። እሷን እናከብራለን፣ ልጇን እናመልካለን።
በአራት ነጥብ እንዘጋለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬም ነገም ምንናገረውና ምንመሰክረው አንተ ስትቀበለው ነው። እኛ ግን እናመልካለን አላልንም። እዚህ ላይ ምስጋናን ያቀረብንላት ምስጋና ይገባታል። አመት ትመሰገናለች። ራሷ ተናገረች። ትውልድ ሁሉ ያመሰግነኛል ብላለች። ስለዚህ አምልኮ ይገባታል። የጸጋ አምልኮ የጸጋ አምልኮ ይገባታል። ኦኬ አምልኮ ይገባታል የሚለውን ትምህርት መጽሐፍ ቅዱሳዊ አድርገው ነው ወዳጄ። እሺ ወዳጄ መጽሐፍ ቅዱሳዊ አድርገው። በቃ አሁን እኮ ምን አጨቃጨቀኝ ካንተ ጋር። መጽሐፍ ግለጥና የእግዚአብሔርን ቃል ግለጥና እንዲህ አይደለም ያደረገ ቅዳሴ ማርያም ላይ እኮ አንተ ያለው እስራኤል ዳንሳና ዩቲዩብን አታከብሩ እኮ መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱስ ላይ የለም። ይሄ ሐዋርያቱ አድርጓል፣ ጳውሎስ አድርጓል፣ እናንተ ጴጥሮስ አድርጓል። በቂ ነው። የሉቃስ ወንጌል እንኳን ራሱ እኮ ይናገራል። ሌላ ጥቅስ አልሰጥም። ምስጋና እንደሚገባት የጸጋ አምልኮ እንደሚገባት ከፍጡራን በላይ እንደሆነች የጸጋ አምልኮ ኧረ ቀላቀልኩ። ቆይ የጸጋ አምልኮ የሚባል የለም መጽሐፍ ቅዱስ ላይ። የጸጋ አምልኮ ይገባታል ማለለም ሉቃስ አላለም። በሉቃስ ዋሸን እንደዛ በላ ሉቃስ የጻፈውን እኛ ዘርዝረዋል። እሺ አንድ ሚዩት አድርገው እስቲ። እንዴት ነው የምትዘረዝሩት? ይኸውልህ አንድ ጊዜ ቴንክ ዩ ቬሪ ማች። ይኸው እናንተ ስትዘረዝሩት ያንን ሉቃስ የተናገረውን በሉቃስ ወንጌል ምዕራፍ 1 ላይ የተናገረውን ትውልድ ሁሉ ብፅዕት ይሉኛል የሚለውን ስትዘረዝሩት ምን ብላችሁ ዘረዘራችሁት መሰለ? ማርያም አልከኝ። የምን ምስጋና ይገባታል? የጸጋ አምልኮ ይገባታል የሚል የጸጋ ስግደት የሚባል ጨመራችሁበት። የለም እንደዛ የሚል እያልኩ ነው ወዳጄ። ወይ ደግሞ እንደናንተ ያደረገ ቅዳሴ ማርያም ብሎ ቅዳሴን ብሎ ስጋውና ደም ቂጣና የወይን ጭማቂ አቅርቦ ይሄንን እናንተ የምትሉትን ጥቅስ ጠቅሶ ይሄንን ብሎ ያስተማረ የዘላለም ሕይወት በዚህ ይገኛል ብሎ ያስተማር የለም። ሁለተኛ ማርያም እንደምትሰማ ማስረጃ ነው ደግሞ እንድትሰጠኝ ፈልገው። አሁን ጸሎትን እንደምትሰማ ምስጋና እንደምትሰማ እንደምትቀበልና ከዛ ደግሞ ምን ለውጥ እንደምታመጣ በህይወት እስቲ ማስረጃ አስተይ ለሱ ተሚያለ እየሰማው ነው። እሺ ስለዚህ ማስረጃ አለ ወዳጄ። ያው ቴንክ ዩ በጣም ስለምትሰማን። ማስረጃ ግን እንድትሰጠኝ ፈልጋለሁ። መጽሐፍ ቅዱስ ላይ ሄደ ሐዋርያ ጳውሎስ አድርጓል። ለምን መሰለ? እኔና አንተ ክርስቲያንን ካልን የተተከልነው በእግዚአብሔር ቃል ላይ መሆን አለበት። ሐዋርያቶቹ ያላስተማሩትን፣ ጴጥሮስ ያላስተማረውን፣ ጳውሎስ ያላስተማረውን፣ ዮሐንስ ያላስተማረውን ሐዋርያቶቹ ያላስተማሩትን፣ ጌታችን ኢየሱስ ክርስቶስ ያላስተማረውንና ያልሰራውን ስራ እንዲህ አይነት ፍጡርና ፈጣሪን የማመስገን አንድ ላይ እግዚአብሔርንም እዚህ ጋር ቁጭ አድርገ ማርያምን እዚህ ጋር ቁጭ አድርገ ጎን ለጎን ከዛ ቄጣና ወይን አቅርበ ይሄንን የሚበላ ይሄንን በዜማ እንበለውና ህዝቡም ይሄንን ይመልስ ብለ ስርዓት ሰርተ ይሄንን ካልክ በኋላ ለሁለት ሰዓት ለሶስት ሰዓት ይሄንን በዜማ ከጮክ በኋላ ወይ ደግሞ ካዜማችሁ በኋላ ሰው የዘላለምን ሕይወት ያገኛል የሚል እንደናንተ ያስተማረ ሐዋርያ እንድትሰጠኝ ነው የምፈልገው። ወዳጆች ኦርቶዶክሳውያንም እዚህ ያላችሁ ይሄን እንድትሰጡ ነው የምፈልገው። ማን ያደረገው እንደዛ? ያንን አንተ የጠቀስከውን ጥቅስ ጠቅሶ ሉቃስ 1 ጠቅሶ ነጋገርን ያለ ነው። እኛ ቅዳሴ ማርያምን ያነሳ ከሆነ መግቢያውን ካልክ በኋላ እኮ ምስጋና አቅርበንላት ምስጋና ይገባታል፣ እግዚአብሔር አክብሯታል። እንዴ የዚያ ስጋ እኮ የተገኘው እኮ ከመቤታችን ቅድስት ድንግል ማርያም ነው። በቅዳሴው መካከል የሚፈተተው ስጋ ያ ተሜ አንተ ጠይቀ ልመና ሲገባል ምሕረትን አሰጭን የሚልስ አለ? ኔትወርክ ነው ያዘኝና አለ ልመና ይገባታል የሚል ያ ይሰማል። ልመና ይገባታልስ የሚል አለ። እሺ ምስጋናው እንደው እንቀበል። እሺ ከዛ ትሰማችኋለች የሚል አንድ ልመና ሳለ ልመና ወደሷ ይቀርባል የሚል አቅርቡስ የሚል አለ። ለመቤታችን ለቅድስት ድንግል ማርያም አዎ ጸሎትን እንደምትሰማ ይሄንን ምስጋና እንደምትሰማ እና ልመና እባክሽን ምሕረት አድርጊልን፣ ምሕረትን አሳስቢ፣ መዓትን ሳይሆን ምሕረትን አሳስቢ እያሉ ወይ ደግሞ ሰዓሊ ለነ ቅድስት ወይ ለምኝልን ማለት እሱን እንደሱ ብሎ ያስተማራል። እሺ አሳስቢ ማለት ምን ማለት ነው? እሺ ለማን ከማን ነው የምታሳስበው? ካንተ ወደ እግዚአብሔር ሰምታ ካንተን ወደ እግዚአብሔር ታሳስባለች ወይ ነው? ወረደ እንዴ? ማን ይነቀለው? አይ ቲንክ ራሳቸው ነው።
ሁለት ሆኑና ባይዘው ያስቸገረ አንደኛው ከጀርባው ይጮሃል። አልቢኪ ነውር ለዚህ ጥያቄ መልስ አሉት። ያው በእናት እነዚህ ልጆች ምስኪኖች ናቸው። ባይዘው ምንም የኦርቶዶክስን ማያቋትም ምስኪን ልጆች ናቸው። አልቢኪ ነውር ኦርቶዶክሳዊ ነው። አይ ቲንክ አንድ ቁጥር ደጋግሞ ይጻፈ ነው። ኦኬ መልስ አለ በዚህ ጉዳይ ላይ ወደ ማርያም ፍጡርና ፈጣሪን ቀላቅሎ ከተመለከ በኋላ ወይ ደግሞ ምስጋና በዜማና በንባብ ከቀረበ በኋላ ሰው የዘላለም ሕይወት ያገኛል የሚል ትምህርት አለ መጽሐፍ ቅዱሳዊ ነው? እኔ የምለውን ልበል እንግዲህ ከታገስከኝ ማለትም ምለውን ሳይሆን መጽሐፍ ቅዱሳዊ አድርገው እውነትን እንዲናገሩና እንደው የምትሉትን ሳይሆን ጥያቄውን አድሬስ ያርጉት። አንተ እያልክ ያለው ቂጣ ጭማቂ እያልክ ታወራለህ። በመጀመሪያ ወንድም አለ ዋሻው ቂጣ አይደለም ዋሻው ወይ እሱን ቂጣና ጭማቂ መሆኑን በዕለተ ሐሙስ የነበረውን ጌታ አሁንም ያለውም ሄደህ ጠይቀው በምን መልኩ ለሐዋርያት እንደት እኮ እየጠየቅኩ ነው። በዕለተ ሐሙስ ምን ብሎ ነው የሰጣቸው? ምን ነበር የሰጣቸው በዕለተ ሐሙስ? አንደኛ ሐሙስ ቀን መሆኑን ምንም ማስረጃ ሐሙስ አይደለም መጀመሪያ ሐሙስ ነው የሚል ማስረጃ የለውም። በእንድነው በቂጣው ቀን ወይ ደግሞ በቂጣው በዓል ማለት ይችላሉ። የማቴዎስ ወንጌል 26 አውጣው ምን እንደሚል። እሺ ከዛ ሐሙስ ነው የሚል አለ። በምሴተ ሐሙስ ለአርብ አጥቢያ አይልም ወንጌል አይልም። እስቲ ህብስቱን አንስቶ ባርኮ ሰጣቸው። ቆይ ህብስቱን አንስቶ ባርኮ ሰጣቸው። የቀረበው ህብስት አልነበረም ወይ? ወይን አልነበረም ወይ? ነው አይደለም እኮ ነው መቸዋሽ እኮ ነው መቸኔ አንተ እንደምትለው ሐሙስ አይደለም። ቂጣ ጭማቂ እያልክ ስትናገር አታፍርም? እንደው ትንሽ ለአንደበት ትንሽ እንኳን አታፍርም? ህብስተ ሕይወት ህብስተ መድኃኒት ሆኖ የተሰጠውን ህብስት ምን ማለት ነው? ህብስቱ ቂጣ አይደለም እንዴ? ቆይ ህብስቱ ቂጣ አይደለም እንዴ? አሁን ይህ ስጋዬ ነው ሁላችሁ ከዚህ ብሉ ብሎ የተናገረው ጌታ ሐሰት ነው ማለት ነው? እሺ አንብቡ፣ ይሄንን አንብቡ። ያወጥቼሎታል መጽሐፍ ቅዱስን። አንዴ ቆይ ላቅልምሎት፣ አንዴ ቆይ ጠብቁኝ። እሺ አሁን እዚቹ ጋር ማቴዎስ 26 አይደል ያሉኝ? እሺ ይሄው ላቅልምሎትና አሁን አንብቧት። ወይ እንደዚህ ይታያል። አይ ቲንክ ሲበሉ የሚለውን ይታዩታል። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠ። ምን አለ? እንጀራ ማለት ህብስት ነው አይደል? ቂጣም በለው እንትን በለው አንተ እንደምትለው መጽሐፉን ተናግሮታል። ቆይ አላልኩ በደንብ እኔ ቂጣ ማለት ውሸት ነው። ቆይ ቂጣ ማለት ውሸት ነው። ኢየሱስ የሰጠን ስጋውን የሰጠን በምን መልኩ ነው? እኔ እሱ አይደለም ጥያቄ። ቂጣ ማለት ምንድነው ችግሩ ነው? ቂጣና የወይን ጭማቂ አይደለም ሌላ ነገር ነው የምታቀርቡት እኮ። አንተ የምትለው እኮ እያጥላላኸው እኮ ነው። ጌታ እያጥላላው አይደለም። እኔ እውነቱን እየተናገርኩ ነው። ይህ ስጋዬ ነው አለ እኮ። ይህ ስጋዬ ነው አሁን እዚህ ጋር በማቴዎስ 26 ቆይ ይህ ስጋዬ ነው ሁላችሁ ከዚህ ብሉ አለ። ይህ ስጋዬ ነው አለ እኮ። የዘላለም ሕይወት ታገኛላችሁ ብሏል አባቴ። ስጋዬን የበላ ደሜን የጠጣ የዘላለም ስጋዬን የበላ የዮሐንስ ወንጌል ምዕራፍ 6:51 ላይ አንበው። ስጋዬን የበላ ደሜን የጠጣ የዘላለም ማቴዎስን ጨርስ። አንዴ አልብኪ አንዴ እየተሰማማን ማቴዎስን ጠቀሱብኝ። ቆይ ተረጋጉ። ማቴዎስ 26ን ጠቅሰዋል። ማቴዎስን ጠቅሰዋል አይደለ ወዳጄ? የዘላለም ሕይወት ያሰናክ አይደል? ስጋዬን የበላ ደሜን ዳንኤል አንተ ሰማለሁ እንዴ ወይስ እሳቸው ነው የማይሰሙኝ? ጠጣ አንድ ጀመረ ስታነድ ይሰማል። እሺ ይሰማል። ግን እሳቸው ጋር መደማመጥ ችግሩ እሱ ነው። እንሰማማ አልብኪ እየተሰማማን እናርገው። እንደዚህ እናርግ። ማቴዎስ 26 ላይ ጌታ ኢየሱስ ክርስቶስ እንጀራን ወይ ደግሞ ህብስቱን ሲሰጣቸው የወይኑንም ጽዋ አንስቶ ሲሰጣቸው ይህንን ስትበሉና ስትጠጡ የዘላለም ሕይወት አላችሁ ብሏል በማቴዎስ 26 መሰረት
አልብኪ ይሄን መልሱ። አዎ ወይ አይበሉኝና ከዛ ያነቡታ እንደዚህ ያደርገዋለሁ። ይህ ስጋዬ ነው እንክሙ ብሉ ዝውቱ ስጋዬ፣ ይህ ስጋዬ ነው ሁላችሁ ከዚህ ብሉ። ጽዋውን አንስቶ ስለ ብዙዎች ስለ ኃጢአት ስርየት ለብዙዎች የሚፈስ ደሜ ነው፣ የአዲስ ኪዳን ደሜ ነው፣ የአዲስ ስርዓት ኃጢአት የሚሰረይበት የአዲስ ስርዓት ቅዱስ ስጋውና ክቡር ደሙ ነው ብለዋል ወይ? ጥያቄን ለምን አይመልሱትም? የዘላለም ሕይወት ታገኛላችሁ ብለዋል ወይ? ዮሐንስ አረጋገጠልህ እኮ። ቆይ መጀመሪያ ማቴዎስን እንጨርስ፣ ወደ ዮሐንስ እንሄዳለን እኮ ወስዶታል። ወንድም አለ አሁን እንግዲህ የምትሰማኝ ከሆነ እንካችሁ ሁላችሁ ከዚህ ብሉ አዩት። እሺ በቃ አሁን የለም ማለት ነው። ከብዶታል። እየሰማኸኝ አላልኩም? ይኸውልህ ወንድም አለ ያሰጣል። ማቴዎስ ያሰጣችኋል ብሎ ጽፏል። ማቴዎስ 26 ላይ ጌታ ኢየሱስ ተናግሯል። ይሄን ስበሉና ስጠጡ ታዲያ ለምን ብሉ አላቸው? ለምን ብሉ አላቸው? ይህ ስጋዬ ነው አለ። ይህ ህብስት ነው እኮ አላለም። አባቴ እየሰማኸኝ ነው? አዳምጥ። ይህ ስጋዬ ነው ሁላችሁ ከሱ ብሉ አለ። ጽዋውንም አንስቶ ስለ ብዙዎች ቆይ አዳምጣ፣ ተረጋጋ። ለምን ትቸኩላለህ? እኔ እኮ ይኸውልህ ለምን የሚደጋግሙት አሜን ብያለሁ እኔ። አሁን ይህ ስጋዬ ነው ካለ ምን ማለቱ ነው? ምን ማለት ነው? እኮ ተናግሯል። ለምን እንደሰጠ ተናግሯል። እሺ ለምንድን ነው የሰጠው? ለምንድን ነው የሰጠው? እርሱ መጀመሪያ ቀድሞ ይመልሷ። እኔ ነግሮታለሁ እዚሁ አስነብቦታል። እኔም አያል ስጋው ነው የሚያድን ህብስተ ሕይወት ህብስተ መድኃኒት እኮ ስትበሉና ስትጠጡ ምን ታገኛላችሁ? አልብኪ ስትበሉና ስትጠጡ ምን ታገኛላችሁ ነው ያለው በማቴዎስ ወንጌል። አሁን አንተ የምትለውን ቃል ይኸውልህ እኔ እኮ አውቀዋለሁ። ይኸውልህ ይህ ዘላለም ሕይወትን ያሰጣን ነው አይደል የምትለኝ? አይ ብሎ እናንተ እንደዛ ብላችሁ ታስተምራላችሁ። ማቴዎስ 26 እንደዛ ይላል። አሁን ይኸውልህ እዚህ ጋር እንኩ ብሉ ብሎ ሰጣቸው። ዮሐንስ ደግሞ አንተ ለምትለው መልስ ደግሞ ዮሐንስ ደግሞ ምን አለ? ዮሐንስ ደግሞ ምን አለ? ቆይ ዮሐንስ ደግሞ ምን አለ? ምዕራፍ 6:51 ላይ ምን አለ? ስጋዬን የበላ ደሜን ከሰማይ የወረደ የሕይወት ህብስት። ቆይ ይሰሙኛል አልበኪ አንተ እንደምትለው አይደለም። ቆይ ማዳመጥ አትችልም። ችግሩ ይኸውልህ ችግሩ ማዳመጥ ስለማትችል ነው። ጥያቄውን አይመልሱትም። እሺ መልሱት። የዘላለም ሕይወትን ያሰጣችኋል ብሏል ጌታ ኢየሱስ ክርስቶስ። ማስረጃ ይኸውልህ ከዚህ በላይ የገለጽከው መጽሐፍ እየመሰከረ ከዚህ በላይ መልስ የለም። አባቴ ኢየሱስ ክርስቶስ የዘላለም ሕይወት ታገኛላችሁ ይላል። ዮሐንስ ነገርኩህ። አታመልሱ እንዲሞቱ አውጣው እንደማይመልሱት እኮ ነው ያውቃለሁ። አውጣው መለስኩልህ። አትጩህ። ማቴዎስን ጨርሱ መጀመሪያ። ማቴዎስን ጨርሱ። አትንፈራገጥ፣ አትጩህ፣ አትራወጥ። ኧረ እግሬን ያፍታታው ወይ ግሩ አትፈራገጥ። የጌታን ቃል ጌታ ሰው ሆኖ ያስተማረውን ቃል በግሃድ በግልጽ ሰውየው እያሰሩኝ አይደለምና ወይም ወደ ሬተር ስጠኝና አይ ቲንክ ሚውት እያረኳቸው ነው እንጂ ሚውት እያረኳቸው ላውራቸው እየሰሙ አይደለም። አልበኪ እንሰማማ ያው የሰውየው ባህሪ ነውና ተግባብቶ ተደማምጦ ማውራት የሚችሉ አይመስለኝም እውነት ለመናገር። የቂጥ እከክ ነህ አንተ። እከክ ምንም ሳታውቅ ወተት ታስተምራለህ እንዴ? መጀመሪያ ተማር። እሺ መጀመሪያ ኮርስ ውሰድ። እሺ ኮርስ ያስፈልጋችኋል። ኮርስ ትምህርት ቤት ግባ። እሺ ተማር። ቅሌታ ሙላ። አዎ በቃ እሺ። አሁን ስድቦት ይበቃል። በነፃ ፈቃድ ይኸውልህ መጀመሪያ ለማስተማር መማር ትምህርት ቤት መግባት ያስፈልጋል። አባቴ አትሸወድ። ምንም እውቀት የላችሁም። ዝም ብላችሁ ነው የምትሸወዱት። ጥሩ አሁን እውቀት አለውና የሰውን እምነት በማጥላላት ወንጌልን ማዳረስ እውቀት ነው ያለውትና ደግሞ ካህኖት ቀንድን ነው የምልህ እስከሚስመር ድረስ እየመረምት ካህን እንደዚህ ነው። ልክ ነው። ያው በስድብ የተሻለ እውቀት እንዳሉት እያየው ነው ያለውትና አንተ እግዚአብሔር አክብሮ ፈጥሮህ እንደዚህ ትዝረከረጋላችሁ እንደ እናንተ ሚዲያ ላይ ወጣችሁ። ይሄ እኮ ነፃ ፈቃድ ነው። ነፃ ፈቃድን ተጠቅመን ትሳደባለህ እንዴ? ወንጌልን በሙሉ ታጠፋለህ እንዴ? የወንጌልን ቃል ስድቡን ነገር አንተ ነህ እንጂ
እስኪ ስድቡን ንገሩኝ። ምንድነው ስድቡ? ታዲያ አንተ እየተናገርኩ ለምን ታቋርጠኛለህ? አይ ማንም እኮ ያቋረጠው የለም። አሁን እኔ ለተጠየቁት ጥያቄ መልስ ነው የጠየቁት፣ ማስረጃ ነው የተጠየቁትና እንደው እንደ አንድ ሃይማኖት አባት ተግባቡና ቆይ ቄጣ ምናምን ስለምትለው ይኸውልህ እየሰማኸኝ ነው? አዳምጠኝ። እንደ ተራ ምዕመን ግራ አልጋባም። ዳኒ ፉል አድርግልኝ እስቲ። አይ ቲንክ እየሰራልኝ አይደለምና እስቲ ቼክ አድርገው ድጋሚ። አልብኪ ማቴዎስ 26ን ጠቀሱ። አሁን ኦርቶዶክሳውያን ባይዘው ቢሞቱ የማይጠቅሱት ጥቅስ ቢኖር ማቴዎስ 26ን ሉቃስ 21ን ቢሞቱ አይነግሯችሁም። ኦርቶዶክሳውያን እዚህ ውስጥ ያላችሁ ወዳጆቼ ለምን ነው መሰላችሁ የማይነግሯችሁ? ጌታችን ኢየሱስ ክርስቶስ የወይን ጭማቂ በቀረበበትና እንጀራ በቀረበበት ኦኬ እራትን ምንድነው መብላት እፈልጋለሁ ከእናንተ ጋር አሰናዱልኝ ኦኬ በደርብ ላይ የተነጠፈ አዳራሽ የሚሰጣችሁ ሰው አለ ሂዱ ብሎ ጌታ ኢየሱስ ካዘዛቸው በኋላና ሐዋርያቶቹ ካዘጋጁለት በኋላ ሉክ ጋይስ ጌታ ኢየሱስ ክርስቶስ እንጀራውን አንስቶና ወይኑን አንስቶ ባርኮ ከሰጣቸው በኋላ ራሱን አብሯቸው ከተካፈለ በኋላ ሉክ ይሄንን ስትበሉና ስትጠጡ የዘላለም ሕይወት ታገኛላችሁ የሚል ትምህርት አላስተማረም ጌታ ኢየሱስ ክርስቶስ። እናም በቦ አቃሉ ይሄ ያንተ ሐሳብ ነው። ይሄ ያንተ ሐሳብ ነው። እኛ ለእናንተ አይደለም። ይሄው መጽሐፍ ገልጠን ነው የምናወራው። ያንተ የግል ሐሳብ ነው። ይሄ ያንተ የግል ሐሳብ ነው። እሺ ኧረ ላንብብበት እንዴ! ምን ታነባለህ? ማንበቡንማ ማንም ያነባል። መረዳቱ ላይ ግን በማስረጃ ነው የምናወራው። እኛ የወሎት 0 ሲደመር 0 ነው፣ ውጤት የለውም። እሺ ኧረ ላንብብበት። አይንማ ፍጥዋያን ይኸውልህ፣ አይንህ ያያል። በቃ አሁን እንደዚህ ያረኩ ነው ማውራት። ምንም ማድረግ አልችልም። ኦኬ አም ሶሪ። ጌታ ኢየሱስ ክርስቶስ እንግዲህ እንደዚህ ብሎ ነው የተናገረው። ማቴዎስ 26 ራሳቸው ያመጡትን ጥቅስ ላንብብላችሁ። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋንም አንስቶ አመስግኖም ሰጣቸው፣ እንዲህ አለ፣ ሁላችሁም ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። ነገር ግን እላችኋለሁ በአባቴ መንግሥት ከእናንተ ጋር ከዚህ የወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሬ አልጠጣም። መዝሙሩም ከዘመሩ በኋላ ወደ ደብረ ዘይት መጡ። ኦኬ አለቀ። ይሄን ስትበሉና ስትጠጡ የዘላለም ሕይወት ታገኛላችሁ ብሎ ጌታችን ኢየሱስ ክርስቶስ አላስተማረም። ሁል ጊዜ የሚጠቅሱት የዮሐንስ ወንጌል ምዕራፍ 6 ሄዳችሁ ስታነቡት እኔ አሁን የነገርኳችሁ ቃል መንፈስ ነው። ሊትራሊ ስለ ኢየሱስ ክርስቶስ ስጋን ኦኬ ይሄ ካኒባሊዝም የሚባል ስፒሪት የሰው ስጋ ሊበላ አይችልም ወዳጆቼ። እነሱም እንደዛ መስሏቸው ሐዋርያቶቹ ራሱ ተጨንቀው ልክ እንደ ኦርቶዶክሳውያን ተጨንቀው እንዴት ነው ጌታው እንዴት ነው ስጋ የምንበላው ብሎ ቁጥር 62ን ግን አያነቧትም፣ ይሞቷታል እንጂ ቢታነቁ አያነቡም። 62 ጋር አይደርሱም። 56 ጋር ነው የሚቆሙት። ኦኬ 56 ጋር ነው የሚቆሙት። ይሄ የዘላለም ይሄን ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው የሚለው እሱ ያወራው ከላይ ጀምሮ ከቁጥር 34 33 ጀምሮ ነው ያወራው። በእርሱ የሚያምን ነው። በእምነት ነው የምንበላው፣ በእምነት ነው የምንጠጣው። it is a spiritual thing። እኔ ያወራኋችሁ ቃል መንፈስ ነው። አንድ ይሄንን ቃል አውጥቼ ላንብብላችሁ። የሚረሱትን ሁልጊዜም ወዳጆቼ እዚህ ያላችሁ ወንድሞች ወንጌላውያንም አማኞች ይሄን ጥቅስ በደንብ አሳዩአቸው። ባይዘይ ቁጥር 62ን ፕሊስ አንብቡ በሏቸው። ይሄው እንደ ሐዋርያቶቹ እኮ ተጨንቀው ነበር እኮ ግራ ተጋብተው ሉክ እንዴ እናንተ ምን በዚህ ተሰናከላላችሁ አላቸው ጌታ። ሉክ ኢየሱስ ግን ደቀ መዛሙርቱ ስለዚህ እንዳንጎራጎሩ በልቡ አውቆ እንደውም በቃ ውስጣቸው የሆነ ነገር እንደተሰማቸው ነገር እንደገባቸው አውቋል ጌታ ራሱ ማለት ነው። ከዛስ ያሰናክላቸዋልን አለና ጠይቅ ምልክት። እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲመጣ ብታዩ እንዴት ይሆናል? ሕይወት የሚሰጥ መንፈስ ነው። ቁጥር 63 this one ሕይወት የሚሰጥ መንፈስ ነው። ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው። ከላይ ጀምሮ ከቁጥር 33 ጀምሮ የተናገረው ኦኬ መብላት ምንድነው ካላችሁ በልጁ አምኖ ኦኬ ይሄ በቀራንዮ የሚቆረሰውና የሚፈሰው ስጋና ደም እሱን ለኔ ኃጢአት ነው ስለኔ ነው የሚል ሰው ኦኬ በእምነት
ጌታን ኢየሱስ ክርስቶስን በልቶታል፣ ጠጥቶታል በእምነት ያ ስጋ ስለ ኃጢአቱ የፈሰሰለት የተቆረሰለት ስለ ኃጢአቱ የፈሰሰለት ስለሆነ ማለት ነው። ስለዚህ ኦርቶዶክሳውያን ይሄንን ጥቅስ 63ን አንብቡ። የተናገረው ቃል መንፈሳዊ ነው። ሊትራሊ ስጋ ስለመብላት አይደለም። ኦኬ፣ ስለዛ አይደለም ያወራው። ወደ ዋናው ቶፒካችን ስንመጣ የዘላለምን ሕይወትን ይሰጣል የምትሉት ግን ፍጡርና ፈጣሪን 3 ሰዓት ሙሉ የምትጮውበትን ጉዳይ ግን ኦኬ በዜማ እያላችሁ የምትሉት ነገር ግን ህዝባችንን የእግዚአብሔርን ምስጋና ለፍጡር እየሰጣችሁ የምትሉት ነገር ይሄ ከተባለ በኋላ ቅዳሴ ማርያም 3 ሰዓት ሙሉ ባይዘው ወደሷ እየለመናችሁ ኦኬ ወደ ማትሰማ ጸሎትን ሁሉ ወደሚሰማ ወደ እግዚአብሔር ታቀርባላችሁ። እዚህ ውስጥ ተመሳሳይ እዚህ ውስጥ ባይዘው ስለ ሥላሴ አለ። አብ ሐሊብ ነው፣ ወልድ ሐሊብ ነው፣ መንፈስ ቅዱስ ሐሊብ ነው። ሶስትነቱን ይናገራሉ፣ አንድነቱን ይናገራሉ። እዚህ ውስጥ እዚሁ ቅዳሴ ማርያም ውስጥ ማለት ነው የእግዚአብሔር ምስጋና አለ፣ የሥላሴ ትምህርት አለ እዚህ ውስጥ 3 ሰዓት ውስጥ ማለት እዚሁ ጋር ዘ ሴም ታይም ደግሞ ለማርያም ይኸው ልቦና የበጎ ነገርና ፈለቀ ልቦና የበጎ ነገርና ፈለቀ ብሎ ዳዊት ለእግዚአብሔር የዘመረውን ዝማሬ አምጥተው ለሷ ይሰጣሉ። ስለዚህ ፍጡርና ፈጣሪን አንድ ላይ ይሄ ብቻ አይደለም። ገና ሲገባ ምንድነው የሚለው ሮብና ቅዳሜ ላይ መስቀል አብርሃ በከዋክብታ ሰርገ ወሰማየ እምኩሉ ፀሐየ አራየ መስቀል አብርሃ መስቀል አበራ። ኦኬ ሰማያትን አስጌጠ፣ ሰማያትን በብርሃን ያስጌጠ መስቀል አበራ። ገና ሲጀምሩ ራሱ ወደ ማይሰማ ፍጡር ወደ እንጨቱ መስቀል ነው ባይዘው የሚሉት ሊትራሊ የክርስቶስን ምናምን መስዋዕትነት ምናምን አይደለም የሚሉት። እሱ አይደለም። እሱ ሲጀመር ጌታችን ኢየሱስ ክርስቶስ አስቀድሞ ገና ዋጋ ሳይከፍል ኦኬ ስለኛ ስጋን ለብሶ ኦኬ ስጋ ሆኖ ማለት ነው ቃል ስጋ ሆኖ ሳይሞት በመስቀል ሳይንጠለጠል ደሙ ሳይፈስ ከዘመናት አስቀድሞ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ያኔ ነው ከዋክብትን ሰማያትን ብርሃናትን ያደረገው እግዚአብሔር። ስለዛ ነው ብሎ እንዳይሸውዷችሁ ኖ ሊትራሊ እንጨቱ ሰማያትን አስዋበ ነው የሚሉት ሊትራሊ እንጨት መስቀል። ስለዚህ ገና ቅዳሴው ራሱ አፋቸውን ገና ራሱ ቅዳሴውን ሲከፍቱ ራሱ የሚሉት ምንድነው መስቀል ኦኬ እንጨቱ መስቀል ማለት ነው። መስቀል አበራ ነው የሚሉት መስቀል አበራ። ወዳጆች የኦርቶዶክሳውያን ፕሊስ በግዕዝና በዜማ እንዳትሸወዱ። ፍጡርና ፈጣሪ ተቀላቅሎ የተመለከበትን የተዜመበትን ይሄንን መዝሙር ወይ ደግሞ ይሄንን ቅዳሴ ኦኬ በዚህ ይሄ ከተባለ በኋላ ፋይናሊ በእርፈ መስቀልና ቄሱ ቆንጥሮ የሰጣችሁን በልታችሁ የዘላለም ሕይወት የሚባል ነገር የለም ወዳጆቼ። ሐዋርያው ጳውሎስ ካደረገ ኑና ታዩን። ዊ ቻሌንጅ ዩ አክሊል ዊ ቻሌንጅ ዩ እኔ ቻሌንጅ አደርጋችኋለሁ። በቅዳሴ ኦኬ የዘላለም ሕይወት እናገኛለን ብላችሁ የምታስተምሩ ወንድሞች እህቶች ካላችሁ ኦርቶዶክሳውያን መታችሁ መወያየት እንችላለን። እስፔሻሊ እና አክሊል ለምን በቃ በስጋውና በደሙ በቲክቶክ በቴሌግራሙ ላይ ያዋለው በቃ በሱ በኩል የዘላለም ሕይወት ይገኛል። ውሸት እንዴ! የእግዚአብሔርን ቁጣ ኦኬ የእግዚአብሔርን ቁጣ የሚያነድ ስርዓት ሰርታችሁ እሱን ለ3 ሰዓት በዜማና በእንትን ካላችሁት በኋላ ሰው የዘላለምን ሕይወት ያገኛል ብትሉ ዘበት ነው። ጳውሎስ ያንን ካደረገ አሳየን። እኛ መጽሐፍ ቅዱስ ነው ሲል ደግሞ ሰምቻለሁ። እሱን ሌላ ቀን መለስበታለሁ። ያለ መጽሐፍ ቅዱስ ነቅነቅ አንልም ምናምን ሲል ማለት ነው። መጽሐፍ ቅዱስ ላይ ሐዋርያ ጳውሎስ የቱ ጋር ነው ፍጡርና ፈጣሪን ቀላቅሎ ሲያመሰግን ያየ ነው? የለም። የቱ ጋር ነው እንደዚህ አይነት ቅዳሴ የሚባል ፍጡርና ፈጣሪን ቀላቅሎ ካመሰገነ በኋላ ይሄን ብሉ የዘላለም ሕይወት ታገኛላችሁ ብሎ ያስተማረው የትኛው ጥቅስ ላይ? we challenge you guys we challenge you ኑና አሳዩን ወዳጆቼ we challenge you። ስለዚህ ፍጡርና ፈጣሪ እንደምታመልኩ እንሞግታችኋለን። ከዛ በኋላ ህዝባችን ፍጡርና ፈጣሪማ ቀላቅላችሁ አመልካችሁ የምትሰጡኝ ቂጣና የወይን ጭማቂ እሱ የዘላለም ሕይወት ሊሰጠኝ እንደማይችል ገብቶኛል። የናዝሬቱ ኢየሱስ ኦኬ በእምነት የሚበላውና የሚጠጣው የሱ ደም በሰማይ በእጆች ወዳልተሰራችው ቅድስት የተረጨው ያ ደም የኔን ኃጢአት ለማስተስረይ በአብ ፊት ሞገስ አግኝቷል ብሎ የሚያምን ሰው ግን የዘላለም ሕይወት ያገኛል። በልጁ የሚያምን የዘላለም ሕይወት አለው። yes እና ይሄንን ነው የምናወራችሁ። ቴንክ ዩ ጋይስ ተባረኩ። ብሩኬን ሰላም ብያለሁ። ቤካ ኤፊ ሰላም ብያለሁ። ተባረኩ።